ብዙ አይነት መጽሐፍ ስለሆነ የተላከልን ሁሉንም አነባለሁ። ለጥያቄዎቼ በሙሉ መልስ ማገኘው ከዛ ላይ ነበርና ብዙም እንደውም ኦንላይን ላይ መጥቼ ብዙም አልጠይቅም። ምክንያቱም ለምጠይቃቸው ጥያቄዎች መልስ እዚሁ ስለማገኝ ማለት ነው። እርግጥ ነው ያው ልጆቼ ሲሰልሙ ብዙ አይነት ቻሌንጅ ደርሶብኛል። በጣም ብዙ አይነት ቻሌንጅ በጣም በቃ ግን ደስ ይላል። ቻሌንጅ በራሱ በነገራችን ላይ እንዳቀባበላችን ነው። እኔ ቻሌንጁ ተመችቶኛል። ምክንያቱም አጠንክሮኛል፣ ያላየሁትን አሳይቶኛል፣ የኋላ አይን ሆኖኛል፣ ብዙ አይነት አይኖች ሆነውኛል እና ከቤተሰብ ተቆራርጫለሁ፣ ከጓደኛ ተቆራርጫለሁ፣ ከስራ ተፍተፍላለሁ። አንዱ ለቦታ ስራ ተባርሬያለሁ። የልጆች እናት ነኝ፣ የ6 ልጆች እናት ነኝ። 3 መንታ ልጆች ነው ያሉኝ። በአንድ የተወለዱ 3 መንታ ልጆች አሉኝ። ከትልልቆቹ ታናናሽ ያው 4 ልጅ አለኝ ማለት ነው። ስለዚህ ሲንግል ማም ነኝ። በጣም ጠንካራ እናት ነኝ። በአንድ ስራ የሚያዝ አይነት ሴት አይደለሁም። 3-4 አይነት ስራ እሰራለሁ፣ ሮጣለሁ። በጣም ጎበዝ ነኝ። ግን ያው ልጆቼ ከሰለሙ በኋላ የመጀመሪያ ሰዓትም መቀበል ከብዶኝ ታመሜም ስለነበረ አንጀት ቁስለትና ጨጓራ ቁስለት ተብዬ በጣም ታመሜም ስለነበረ ከዛ በኋላም ደግሞ በቃ ልጆቼን ከተቀበልኩ በኋላ ተፍ ለማለት ቶሎም ጨጓራዬም አልድንም አለ። ከዛ ከተሻለኝ በኋላ ወደ ስራ ስገባ ማሻላ አባረረችኝ ከስራ እና ያው ከስራ ተባረርኩኝ። ለመልካም ነው ያልኩት። ምክንያቱም ትላንትና እሷ ከስራ ባታባረረኝ ፀጉር ቤት ምናምን ሰራ ነበረ፣ ቡና ጠጡ ሰራለው። አንድ ቦታ ላይ የማልቀመጥ አይነት ሴት ነኝ። በአንድ ነገር ያው ልጆችሽን አጥግበሽ ለማሳደር የሰው እጅ እንዳያዩብሽ ግዴታ መሮጥ ስላለብሽ እሮጣለሁ። በጣም ጎበዝ ነኝ እና ከዛ በኋላ የመጀመሪያ አባረረችኝ። ያው ፀጉር ቤት የምታሰራ የነበረች ከዛሬ ጀምሮ እንዳመጪ አንቺ በቃ እምነትሽን አሳልፈሽ የሸጥሽ ነሽ፣ ያው ልጆችሽንም ሸጠሻቸው ነው፣ ለባል ብለሽ ነው ምናምን አይነት ነገር ነው ያነሳቸው። ወዲያውኑ በቃ ከሷ ወጣው። ከዛ በኋላ ቡና ጠጡም ነበረኝ፣ ከቡና ጠጡም ወጣው። ቦታውን እንፈልገዋለን በቃ ከዛሬ ጀምሮ እንዳሰር ያሉኝ። እቃዬን ይዤ ወደ ቤት የገባው ማሻላ እንኳን ይዤ የገባው ማለት የተቸገርኩበት ኢኮኖሚያዊ ነው። እርግጥ ነው ኢኮኖሚያዊ ተቸግሬ ነፍሴን አዳንኩበት ማለት ነው። ምክንያቱም እነሱ ከስራ ባያባርሩኝ ስራውን ባልተው ቁጭ ብዬ ከልጆቼ ጋር አላነብም ነበረ። ቁጭ ብዬ እኔ ማነኝ የሚለው ጥያቄ አይኖረኝም ነበረ። ጓደኛዬ ተወችኝ፣ በጣም የምወዳት ጓደኛ አለችኝ እና እሷ ተወችኝ ብዬ በጣም ተጨንቄ ነበር የሆነ ሰዓት ላይ ማለት ነው። ከዛ በኋላ እሷ እኔ ሲወልድ ብገባ ትገባልኛለች የሚል ጥያቄ ደግሞ ወደ ውስጥ ይመጣ። የፈለገ እስከ ሰው ጋር ብትዋደጂ ከሰው ጋር የፈለገ ብትቀራረቢ ምድር ላይ ነው እንጂ ሀይራ ላይ አይደለም። ስለዚህ እኔ ደግሞ ማትረፍ ያለብኝ የምድርን ሳይሆን የላይኛውን ስለሆነ ትክክለኛውን መንገድ በቃ ቀጥተኛውን መንገድ ምራኝ። እኔ ማነኝ? አስተዳደጌ በነገራችን ላይ ረዥም ዓመት ያው በጴንጤ ህይወት ውስጥ ነው ያደኩት። ከስር መሰረቴ ራሴን ሳቀው ፕሮቴስታንት ህይወት ላይ ነው ያወቅኩት። ምክንያቱም ቤተሰቦቼ እንዳለ ፕሮቴስታንቶች ናቸው። ከቤተሰቦቼ አባቴ ብቻ ገብርኤል ጽዋ ይጠጣልና ኦርቶዶክስ ነው እሱ። ከዛ በኋላ ወደ ትዳር ስመጣ ኦርቶዶክስ እኩኝ ማለት ነው። ምክንያቱም አባቴንም ተከትዬ ገብርኤል ስለሚሄድ ከዛ ያው ኦርቶዶክስ እኩኝ። በኦርቶዶክስ እምነት ውስጥ ያው በጣም ጎበዝም ባልባል ብቻ በቤተ ክርስቲያን ዙሪያ የምሳተፋቸው ነገሮች ነበሩኝ። እንደ ሰበካ ጉባኤ፣ ማህበረ ቅዱሳን ላይ ምናምን። እንደገና ደግሞ 3ቱ መንታ ማህበረ ቅዱሳን እርዳታ ጀመረልኝ ማለት ነው ለ3ቱ መንታ ህፃናቶች ብሎ። ልክ ከድጃና ኢንቲሳር መስለማቸውን ሲሰሙ ወይ ልጆችሽን እንትን በይ
መልሽ ወደ እምነታቸው ወይ ደግሞ እርዳታውን እናቆማለን አሉ። አይ ልጆቼን አልመልስም ነው ያልኩት። በነገራችን ላይ የእነሱን ማባባል ለእኔም ጥንካሬ ነው ሆነኝ። በቃ ብዙ ፈተናዎች በዙ። ፈተናዎቼ ግን መንገዴን አስተካከሉልኝ፣ መንገዴን አቀኑልኝ፣ በቃ ሀይራዬን አቀኑልኝ። ነገሩ ያላየኋቸው ብዙ ነገሮችን አየሁኝ እና ብዙም ጥያቄም ጠየኳቸው፣ መላሽ አጣሁ። ወላሁላ እንደዚህ የሆነ ቤት ገብቼ የንጽጽር ቤት የሙስሊም ቤት ነው እና የንጽጽር እየጠየኩኝ እያለ በጣም በቃ አንዷ ከስሮና በጣም በቃ እንትን ስትለኝ ይሻልኩኝ እና ኦርቶዶክስ ቤት ሄድኩና ጠየኳቸው። ሊመልሱልኝ አልቻሉም። ለመሳደብ ምናምን ሲል መሳደብ እኮ መልስ አይሆንም፣ እባካችሁ የምትመልሱልኝ ከሆነ መልሱኝ። ልጆቼ ሄደዋል፣ ልጆቼን መመለስ አልችልም። እኔ ግን አሁንም ቢሆን 75% ልቤ ሄዷል። ስለዚህ ያንን 75% የሚያጠፋ ንግግር ነገሩ የሚያጠፋ መልስ መልሱልኝ አልኩኝ። የሚመልስልኝ ሰው አጣሁኝ። ማለት በአንዳንዴ ተቆጥተን ስለተናገርን መልስ እየመለሰን አይደለም፣ ወይ ደግሞ ጮኸን ወይ እንትን ስላለን መልስ እየመለስን ይመስለናል፣ ግን አይደለም። አንዳንዴ አለማወቃችንንም ነው ጮኸን ስንናገር የምናሳውቀው። ስለዚህ ጥያቄዎቼ ሊመለሱልኝ አልቻሉም። ይልቁኑ ጥያቄውን ከመመለስ ይልቅ ማራቅን፣ ማግለልን የመረጡት ማለት ነው። ማራቅን፣ ማግለልን፣ የሆነ በቃ መሳደብን። ልጆቹን ሸጥሻቸው ወይ ልጆቹን ለባል ብለሽ ነው ወይ ልጆቹን እንደዚህ አድርገሽ ነው ወይ አይደለም። በቃ እንደዚህ ነው። እውነቱ ገብቷቸው ነው። በቃ ከአንድ አላህ ውጪ አምላክ የለም ብለዋል። ስለዚህ አምላካቸው አላህ ነው። እነሱ ትክክለኛ እና ቀጥተኛ ከሆነ እነሱን ቀጥተኛውን መንገድ እየመራ እኔንም ይምራኝ። ስለዚህ ስሜ እኔ ማንኝ ነው ማንነቴን እስካቅ ድረስ በቃ ያው በዚህ አይነት ሁኔታ ውስጥ እየቀጠልኩ ከዛ ያው መጨረሻ ሰዓት ላይ ደረስኩኝ። ማሻአላ ልጆችም ያው ይመልሱልኛል። በተለይ ኢንቲሳር በጣም ጎበዝ ልጅ ሆናለች ከምትጠበቀው በላይ ማለት ነው። በጣም በቃ እና ቁጭ አርጋ ታስጠናኛለች እንደዛን ልጅ። እኔ ትንሽ የመርሳት ችግር አለብኝ አዲስዬ። ያው ነግሬሽም ከሆነ እነዚህ ህፃናት ልጆችን ስወልድ ደም መርጋት አጋጥሞኝ ነበር እና ያ ደም መርጋት አልጠፋልኝም እና ዋይፋይን እና ሃይፓሪን እና ዋይፋይን የሚባል መድኃኒቶች ወስዳለሁ እና እሱ መድኃኒት የመርሳት ችግርን ያመጣል። ያው ምናልባት አንቺን ነርስ ስለሆንሽ ዶክተርነትን ስለተማርሹ ታውቂዋለሽ። እና ቶሎ እረሳለሁ። ቶሎ መርሳቴ ደግሞ ለእኔ ጥቅሜ ነው የምለው። ምክንያቱም ቂመኛ አትሆኝበት። በቃ መርሳት ማለት በቃ ቂመኛ አትሆኝም። አሁን ፋሲካ አመት ባልን በጣም በቃ ክፉ ልምድ ለምደናል። ኦርቶዶክስ እያለን በደንብ ነው ማከብረው ምናምን። በነገራችን ላይ ዛሬ ዳግማዊ ትንሣኤ ነበርና በዳግማዊ ትንሣኤ ምድር እኔ በቃ የተጠራሁበት ቀን ራሱ ገራሚ ቀን ነው እና በቃ ለእኔ ሁላ ይገርመኛል። የዛሬዋ ቀን ለእኔ የተለየች ናት፣ የተፈጠርኩባት ቀን ናት እና ማሻላ ደስ ይላል። በቃ እኔ ምን ልል እንደምችል አላውቅም። እና ፋሲካን ከማለት ቤተሰቦቼ ጋር ደውዬ እንዴት ነው በእኔ ስልክ አላነሳ ሲሉኝ የሆነ ሳፋሪኮም ገዛሁኝ እና በሳፋሪኮም ደውዬ እንኳን አደረሳችሁ ምናምን ስል ውይ ሙስሊም አይደለሽ እንዴ የታውቂዋለሽ ምናምን አሉኝ ማለት ነው። ከዛ በቃ እሺ እንዳፋችሁ ያድርግልኝ አልኳቸው። የዛሬ ሳምንት ማለት ነው። እንዳፋችሁ ያድርግልኝ በቃ አልኩኝና ያው አመት ባልን ሁላ በቃ ደስ በማይል ሁኔታ ነው ያሳለፍኩት። ማሻላ ገና ብዙ አመት ባሎች አረፋም አለ፣ ገና ረመዳንንም እጾማለሁ። ከዚህ በኋላ ብዙ ነገሮች አሉ። ማሻላ ያለፈው አለፈ፣ ደስ ይላል። ብቻ በቃ ደስ በሚል በጥሩ ሁኔታ ዛሬ ላይ እኔ ዛሬ በተለይ በቃ ዛሬ የተደሰቱ ትላንትና ነው የወሰንኩትኝ። ትላንትና ለአንዴና ለመጨረሻ ጊዜ የሆነ ማደርገው ነገር ስለነበረኝ ቶፊቅ ቤት ነው ምናምን ገብቼ ነበር። ቶፊቅ ትላንት ከአንቺ ጋር ሲያወራ የነበረው ልጅ ጋር እና እስኪ ዱአ አድርጉልኝ ዛሬ የሆነ ጉዳይ አለኝ አልኳቸው። በቃ ያንን ጉዳይ አስተካከልኩኝ እና ያው ብዙም ባይስተካከልም ይሁን ዛሬ ላይ ግን
በጠዋቱ አሚናን ሳገኛት አሚንዬ በቃ የዛሬ ቀን ማለት እንድታልፈኝ አልፈልግም። በእርግጥ አሚንም ደክሟት ነበረ ምናምን፣ ግን በቃ እንዲያልፈኝ አልፈለኩም። ለምን እንደሆነ አላውቅም። ውስጤ አሁን አለኝ እና በቃ አሁን ነው ሻሃዳ መያዝ የምፈልገው አልኳትኝ። ለእናንተም ሼር አደረኩኝ። ያው እንግዲህ አፉ በይኝ አላየሽውም። ሻሃዳዬን ዛሬ ይዣለሁ። በጣም በቃ የተለየ ደስታ ነው የተሰማኝ። አሁን ቅድም እንደውም ክያ ያው ኢንቲሳር ሰላም አለይኩም ስትለኝ ዋሊኩም ሰላም ወበረከቱን ያልኩሽ፣ ከዛ አረ እንደሱ አይደለም የሚባለው እያለች እያስተማረችኝ ነው። እንግዲህ አሁን ትንሽ ያው ይከብደኛል ለትንሽ ቀን እና ደግሞ እንትን ሰሞኑን ያው እነ ኢንቲሳርን ከዛሬ ጀምሮ አባት ነኝ ብሎ የተቀበላቸው አንድ ብሩክ የሚባል ወንድማችን በጣም የምወደው ማከብረው አርፎ ነበር እና ዛሬ የእሱ እናት ጋር ሄደን የእሱን እናት ናት ደውዬ በቃ ሻሃዳ እንድታስይዥኝ ይፈልጋለሁ ብዬ ከአሚና ጋር ሆና ሻሃዳ ያስያዘችኝ እና ለእኔ ዛሬ ልዩ ቀን ነበረች እና አሁን ደግሞ እሷ ጋር ሄጄ አወራዋት እና ያው ሰላም አለይኩም ስትለኝ ዋሊኩም ሰላም አልኩ እና አውርቻት። ከዛ የሆነ ሰዓት እያወራዋት እያለ አረ ማርያምን እንደሱ አይደለም አልኳት እና ድንግጥ አልኩኝ። ከዛ በኋላ አይ አትደንግጪ፣ ይሄ እኮ ቀስ እያልሽ ነው እንትን የምትይው ምናምን አለችኝ እና ያው እንግዲህ አላህ የሂዳያውን ጨርቅ እንዲያለብሰኝ እናንተም ዱዓ አድርጉልኝ። አይባልም ኢንቲሳር አጠገብ የሆና ታስንትን ትለኛለች እና ያው እንግዲህ በጣም ደስ ሲል ነበረ። አዲስዬ በጣም ለፍተሻል እህቴ፣ ዱዓ አድርገሻል። ሁሌም በቃ አንቺ ጀግና እናት ነሽ፣ አላህ ይወፍቅሽ ብለሽ ሁሌ ነው አላህ እንዲወፍቀኝ ዱዓ የምታደርጊው። ያው ዱዓሽ ተሰምቷል እህቴ። በዱንያ ብቻ ሳይሆን አሁን በሀይራም እህትሽ ነኝ። ማሻላ ከዚህ በኋላ ደግሞ እኔ በስነ ስርዓት ሰላቴን የምሰግድ፣ ቁርአኔን የምቀራ፣ ቁርአኔን የማከትም፣ አላህ የሚደሰትባት የአላህ ባሪያ፣ ትሁት ባሪያ በቃ አላህን ሳገለግል መኖር ያድርገኝ። ሌላ ምንም አልፈልግም። ያው እንግዲህ እሱ በዛሬው ቀን አላህ መንገዱን የአላህ መንገድን ዛሬ አላህ ወፍቆኛል። እንግዲህ ሞቴም በአላህ ቤት ይሁን። እሱን ዱዓ አድርጉልኝ።